ለእናቴም ታዛዥ አድርጎኛል፣ ትዕቢተኛም እምቢተኛም አላደረገኝም ማለት ነው። ወሰላሙ ዐለየ የውመ ውሊድቱ ወየውመ አሙት ወየውመ ዩብዐሱ ሐያ። ሱብሓነላህ። የአላህ ሰላም በእኔ ላይ ይሁን የውመ ውሊድቱ ያኔ በተወለድኩበት ዕለት፣ ወየውመ አሙቱ በምሞትበትም ዕለት፣ ወየውመ ኡብዐሱ ሐያ ከዛም ሕያውኜም በምቀሰቀስበት ዕለት የአላህ ሰላም በእኔ ላይ ይሁን አለ። ከዛ አላህ ታሪኩን ሲናገር ذلك عيسى بن مريم قول الحق الذي فيه يمترون ይሄ ነው የመርየም ልጅ ዒሳ ማለት ይሄ ነው። قول الحق الذي فيه يمترون በሱ ጉዳይ ላይ የሚጨቃጨቁበትና የተለያዩበት ትክክለኛው ንግግር ይሄ ነው አለ። ما كان لله أن يتخذ من ولد سبحانه إذا قضى أمرا فإنما يقول له كن فيكون. ما كان لله أن يتخذ من ولد لا الله لجل نورو يتقبى إلى الله ماله مصحفو قرآن سيناغر ماله سبحانه ይሄ ጥራት ይገባው ከዚያለ ባይሆን አለ የሱ ጉዳይ ከሆነ የጨነቃችሁ ኢዛ ቀዳ አምረን አንድ ጉዳይ በሻ ጊዜ አለ ፈኢነማ የቁሉ ለሁ ኩን ለሱ የሚለው ሁን ብቻ ነው አለ። ከዛም ፈየኩን ይሆናልም። የዒሳ ጉዳይ ይሄ ነው አለ። ከዛ ቀጠለና ወኢነ አላህ ረቢ ወረቡኩም ፈዕቡዱህ ሃዛ ሲራጡን ሙስተቂም። ይሄ ነው እንግዲህ የኔን ወኢነ አላህ ረቢ አላህ ጌታዬ ነው አለ። ወረበኩም የእናንተም ጌታ ነው አለ። ፈዕቡዱ ተገዙትም። ሃዛ ሲራጡን ሙስተቂም ትክክለኛው ጎዳና ማለት ይሄ ነው አለ። ያው ይህን ይመስላል። አንድ የመጨረሻ ፓርት ላይ ማን ነው ጌታ ነው? ኢየሱስ ነው ያለው። የኢየሱስ ጌታችሁ አላህ ጌታችሁ ነው አለ ኢየሱስ። አላህ ጌታችሁ የኔም ጌታ ነው አለ። ይሄ ደግሞ ባይብል ላይም አለ ይኖዛት ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አድርጋለሁ ብለሽ ንገሪያቸው አለ። ምን አለ? ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አባቴና ወደ አባታችሁ ወደ አምላኬ እና ወደ አምላካችሁ አድርጋለሁ ብለሽ ንገሪያቸው አለ። ለማን? ለመቅደላዊት ማርያም እንዲህ ብሎ ነገራት። ሌላ ቦታ ላይም ኤፌሶን ምዕራፍ 1 ቁጥር 3 ላይ የጌታችን የኢየሱስ ክርስቶስ አምላክና አባት ይባረካል። እሺ ቆይ ላውጣውና ኦብቪየስሊ በእስልምናና በክርስትና መሃል ልዩነት አለ። ዋናው ሜጀሩ እናንተ ኢየሱስ ክርስቶስ ነብይ ነው ብላችሁ የምታስቡት፣ እኛ ደግሞ ጌታ ነው ከሶስቱ አምላክ ከሶስቱ ስላሴዎች አንዱ ነው ከአብ ብለን ነው የምናስበው ምናምነው። እሱ ትልቅ ሜጀር ልዩነታችን ነው። በሱ do you want to talk about that part? በሱ ማውራት ትፈልጋለህ? ዲስከስ ማድረግ ትፈልጋለህ? ምክንያቱም እኔ ብዙ እስላም ጓደኞች አሉ፣ ብዙ ያ ቦታ ላይ ሆኛለሁ። ግን ሶስት አምላክ አይደለም ይወላችሁ መሰላችሁ። ስላሴ ማለት እኔ ትንሽ let me give you ትንሽ explanation። ስላሴ ማለት ሶስትም አንድም ነው። ይሄ ሰው ሆናችሁ የእናንተ በሰው ሌቭል በሰው ጭንቅላት ማወቅ በጣም ይከብዳል። ምክንያቱም ይሄ ምንድነው የፈጣሪ just like ገልጸ በረከት ነው። ሰው ልጅ ፈጣሪ ሁሉ የሚያደርገውን like የፈጣሪ ሙሉ ማንነት ሊረዳ አይችልም። ያ ከሰው አስተሳሰብ በላይ ነው። ተረዳ? በጣም የተራቀቀ ነው። ሲጀመር አምላክ ፈጣሪ በጣም የተራቀቀ ነው። የሰው ልጅ በሰው ልጅ አምሮ ስለ ፈጣሪ ሁሉ ነገር ማወቅ አይችልም። ስላሴዎች ሶስትም አንድም ናቸው። ሶስትም ያረጋቸው ነገር አለ፣ አንድም ያረጋቸው ነገር አለ። ኢየሱስ ክርስቶስ ማምነው እኔ ተማርኩት በሙሉ ልብ ደግሞ መቀበለው ኢየሱስ ክርስቶስ ከሶስቱ አምላክ አንድ ነው። አብ አለ፣ ወልድ አለ፣ መንፈስ ቅዱስ አለ። መንፈስ ቅዱስ ከአብ የሚጸርዝ ወይም ከአብ የሚወጣ መንፈስ ነው። አይታይም፣ አይዳሰስም። አብም እንደዛ ነው፣ አይታይም፣ አይዳሰስም። ከሁለቱ የተለየው ምንድነው? ኢየሱስ ክርስቶስ ይታይ ነበር፣ ይዳሰስ ነበር። ኢየሱስ ክርስቶስ ለምን ሰው ሆኖ ተፈጠረ? ለምን ወደ ሰው እንዲሆን ተደረገ?
በጣም ዲፕ ነው እሱ። ምክንያቱም የሰው ልጅ የሰራው ኃጢአት ነበረ። የሰው ልጅ የሰራውን ኃጢአት ደግሞ ሊሽር የሚችለው ሰው ልጅ ነበረ። ሶ አምላክ በቃ አጠር ለማድረግ አዳምና ሔዋን አታርጉ የተባሉትን ነገር ሲያደርጉ የአምላክን ቃል ሲሰብሩ ምን ተደረጉ? ተገሰሱ አይደለ? ኃጢአተኞች ስለሆኑ ተገሰሱ። መጀመሪያም የተነገራቸው ነገር ነበረ እኮ ተገሰሱ። በቃ ሲገሰሱ ምድር ላይ ከተወረወሩ በኋላ ለብዙ ዓመታት ተማጽነውታል። እግዚአብሔርን፣ አምላክን፣ ስላሴዎችን በጣም ተማጽነዋል። ሁለተኛ እድል እንዲሰጣቸው ማለት ነው። ያ ሁለተኛ እድል ደግሞ አምላክ ቃሉን አይሰብርም። ቃሉን ይሰብራል እንደ ኢብራሂም ማለት ይሄን ካረጋችሁ እገስሳችኋለሁ ብሎ ቃል ነው። ኦልሬዲ ቃሉን አውጥቶታል። ግን ደግሞ አምላክ ምንድነው? ይራራል። አይ አምላክ ይራራል። እውነተኛ በበላችሁ ቀን ሞትን ትሞታላችሁ አምላክ ይራራል ማለት አዎ አትብሉ አላቸው። ይሄን ዕፀ በለስ ከበላችሁ አይሞትን ሞት ትሞታላችሁ። ሁለት አይነት ሞት አለ። ስጋችሁ ይሞታል፣ ነፍሳችሁ ይሞታል። እግዚአብሔር ደግሞ በሰዓቱ ያላቸው አይሞትን ሞት ትሞታላችሁ ማለት ስጋችሁ ነፍሳችሁም ይሞታል ማለት ነው። አሁን እኛ ስንሞት ምንድን ነው? ስጋችን ይሞታል። ከዛ ነው ንስሐ ያልገባ ሰው ነፍሱም ይሞታል ተብሎ የሚታመነው አይደለ? ምክንያቱም ሃይማኖቱን ያልተከተለ ለእግዚአብሔር ንጹህ ያልሆነ ሰው ነፍሱ ይሞታል ይባላል። በሰዓቱ እግዚአብሔር አይሞትን ሞት እቀጣችኋለሁ፣ አይሞትን ሞት ትሞታላችሁ ሲላቸው ስጋችሁንም ነፍሳችሁንም እገለዋለሁ በቃ ትሞታላችሁ ነው የተባሉት። እነሱ በለሱን በሏት፣ እሷን በላችሁ፣ አዳምንም አሳስታ በላችሁ። ሰው ሁለቱም አይሞቱ ሞት ሞቱ። ከዛ ምድር ላይ ከተወረወሩ በኋላ በጣም ለብዙ ዓመታት ይማጸኑት ነበር ሁለተኛ እድል ለማግኘት ብቻ። ግን ደግሞ የአውሬዲ ቃል ትእዛዝ ከአምላክ ትእዛዝ ወጥቷል። ሞተዋል እነዛ ሰዎች። ምድር it was hell እነሱ ግን እኛ እንኳን ሲኦል ብለን ወደዛ ምድር ለነሱ ሲኦል ነበር። ያንን ነገር እሱ ለዛ አምላክ ቃሉ አይታጠፍም እንዳልኳችሁ ሁሉ ምንድነው በዚህ ጋር ደግሞ ያዝንላቸው ነበር። እሱ የፈጠራቸው ፍጥሮች ስለሆኑ ይራራላቸው ነበር። ምን ያደረገ ከሶስቱ አምላክ ምን ያደረገ ስላቸውም ስለ ሶስቱ አምላክ ነው የማወራው፣ ስለ ስላሴዎች ማለት ነው። ከሶስቱ አምላክ አንዱ ስጋ ለበሰ። በእመቤታችን በድንግል ማርያም ኃያልነት በእግዚአብሔር ጥበብ ስጋ ለበሰና ወደ ምድር ወረደ። ወደ ምድር ሲወርድ አምላክ ሆኖ ነው እንዴ? አይደለም እኮ ሰው ሆኖ ነው። ምን ለመሆን? የሰው ልጆች ያጠፉትን ጥፋት እንደ ሰው ቅጣቱን ለመቀጣት። ተረዳችሁኝ አይደል? አምላክ ስላዘነላቸው ይቅር ብያቸዋለሁ ማለት አይችልም። ምክንያቱም ኦልሬዲ ከቃሉ ጋር ሶስት ይባላል፣ ሶስትም አንድም ናቸው ይባላል። ሶስት ምንድን ነው የሚያደርጋቸው መሰላችሁ? ዲር ፊገር አልኳችሁ። መንፈስ ቅዱስ ጸራጺ ነው። አሁን እኛ ስንጠመቅ አብ ወይ ደግሞ ክርስቶስ አይደለም የሚያርፍብን፣ መንፈስ ቅዱስ ነው። መንፈስ ነው፣ ቅዱስ መንፈስ ነው። ክርስቶስ የሰው ፊገር ያለው የሰው ስጋ የለበሰ ነው ክርስቶስ። አብ ደግሞ አባት ነው። ምክንያቱም መንፈስ ቅዱስ ከሱ ይጸርጻል፣ ለኢየሱስ ክርስቶስም አባት ሆኖታል። ተረዳችሁ? ያ ሶስት ያደርጋቸዋል። አንድ የሚያደርገው ምንድነው? አንድ የሚያደርጋቸው ኃይላቸውና አንድ ይሄን ብቻ ብያቸው ግራ ስለተጋቡ ኦርቶዶክስ ሆኖ ግራ የሚጋቡ አሉ። በሶስትና በአንድነት አንድ የሚያደርጋቸው ዓለምን በማሳለፍ እና ደግሞ ኃይላቸው ሁሉ ነገራቸው ግርማ ሞገሳቸው ሁሉ ነገራቸው አንድ ያደርጋቸዋል። ጀስት አባት አብ ማለት በግልጸኛ አባት ማለት ነው። መንፈስ ቅዱስ መንፈስ ማለት ነው። ኢየሱስ ክርስቶስ ደግሞ እንደምታውቁት ምን አልከኝ ኢብራሂም? ቴንክ ዩ አሪፍ ነው፣ ጥሩ ነው ማብራሪያው። ግን ምን መሰለሽ ይሄ ምንድነው እኔ እሱን ትክክል አይደለም አላልኩትም፣ እኔንም ትክክል አይደለሽም አላለኝ እንጂ ነገርኩት። ማቆም የሚያውቀውን ነገረኝ፣ ቁርአኑን አዳመጥኩለት። እኔ አሁን ይሄ እየሰበኩት ነው ቁጭ ብሎ ሰማ። he doesn't have to believe it
እዚህ ጋር ኮንቨርት ማድረግ የለበትም nothing እሺ ቢያንካ ምን መሰለሽ ምን አልከኝ ባይብል ላይ አንድም ቨርስ ላይ ላቲን የሚያሳይ አንድ ጥቅስ የለም ያው ባይብልን አንብቤያለሁ ለምሳሌ አሁን መጀመሪያ ሲታመንበት በብሉይ ኪዳንም ከነበረው ጀምሮ እስከ አዲስ ኪዳን ለምጣለን ብሉይ ኪዳን ላይ ነቢያት ሲያምኑት የነበረ አንድ አምላክ ነው እሱ አንዱ አምላክ ምን አለ መሰለሽ ትንቢተ ሚልክያስ ምዕራፍ 2 ቁጥር 10 ላይ አንድ ለሁላችን አንድ አባት ያለን አይደለምን ለባልኪ አንድ አባት ያለን አይደለምን ያ አንዱ አባት ደግሞ አንድ አምላክ ሲፈጠረን አይደለምን አለ ስለዚህ አንድ አባት የተባለው አንዱ አምላክ ነው አንድ አባት የተባለው የሁሉም አባት አንድ አምላክ ነው ቀጠለ ዘዳግም 6:4 ላይ እስራኤል ሆይ ስማ ያህዌ አምላካችን አንድ ያህዌ ነው ናቸው አይደል ነው ይሄ ማን ነው ብለን ስንል ኢየሱስ ዮሐንስ ወንጌል ምዕራፍ 8 ቁጥር 54 ላይ አይሁዳውያን ጋር በነበረው ክርክር ላይ ምን አላቸው ኢየሱስም ምን አለ እናንተ አምላካችን የምትሉት ለኔ አባቴ ነው አላቸው አምላካችን የሚሉት እነሱ ለኢየሱስ ምን ነው አባቱ ነው የኢየሱስ አባት ደግሞ እንደምታውቂው አብ ነው ስለዚህ ዘዳግም 6:4 ላይ ሙሴን ያናገረው አምላክ እነሱ አምላካችን ብለው የሚያምኑት ያ አምላክ ማን ነው እስራኤል ሆይ ስማ አምላካችን ያህዌ አንድ ያህዌ ነው የተባለው የኢየሱስ አባት አብ ነው ማለት ነው አየሽ ስለዚህ እስራኤል ሆይ ስማ አምላካችን ያህዌ አንድ ያህዌ ነው የተባለው አብ ነው እንቀጥልና ይሄ አንድ አምላክ የሁሉ አባት የተባለው እሱ ራሱ ነው ቀጠለው ኢየሱስ በማቴዎስ ወንጌል ምዕራፍ 23 ቁጥር 9 ላይ በምድር ላይ ማንንም አባት ብላችሁ አትጥሩ አለ አንቺ አባት የለሽም እንዴ ቢያንካ በደንብ አለሽ አባቴ ብለሽ ትጠሪዋለሽ እኔ አባት አለኝ አባቴ ብዬ እጠራዋለሁ ሰዎች ሁሉ የሃይማኖት አባቶች አሉ ግን ኢየሱስ ምን ለማለት ነው የፈለገው ማንንም ፈጣሪ ብላችሁ አትጥሩ ምክንያቱም የዕብራይስጡ አብ የሚለው ቃል ፈጣሪ ማለት ነው ስለዚህ በምድር ላይ ማንንም አባት ብላችሁ አትጥሩ ታዲያ ማን ነው በሰማይ ያለው አባታችሁ አንዱ በሰማይ ያለው ማለት አንዱ ይሄ አንዱ የተባለው የኢየሱስም የሁሉም አባት ነው ኤፌሶን ምዕራፍ 4 ቁጥር 6 ላይ ምን አለ መሰለሽ ኤፌሶን ላንብብልሽ ባለ ኤፌሶን ምዕራፍ 4 ቁጥር 6 ላይ ከሁሉ በላይ የሚሆን በሁሉም የሚሰራ በሁሉም የሚኖር አንድ አምላክ የሁሉም አባት አለ አንድ አምላክ የሁሉም አባት አለ ይሄ የሁሉ አባት የተባለው ማን ነው ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ መግደላዊት ማርያም ኢየሱስን ስትለው ስታናግረው ምን አላት መሰለሽ ወደ አባቴና ወደ አባታችሁ ወደ አምላኬ እና ወደ አምላካችሁ አድርጋለሁ ብለሽ ነገር ያጥፋል አየሽ ምን አገኘን እዚህ ጋር ይሄ አንድ አባት የተባለው አንድ አምላክ የሁሉ አባት የተባለው የኢየሱስም የሁሉም አባት ነው ማለት ነው ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ ብቻህን ይሆን ካንተን አለው ብቻውን እውነተኛ አምላክ ይሆናል አንድ ማን ነው እሱ ቁጥር 1 ላይ አባት ሆይ እያለ ሲጠይቀው ነበር ስለዚህ እሱ ማን ነው እውነተኛ አምላክ ብቻህን ይሆን አንተን እና የላከውን ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ነች አለ በጣም የሚገርም ነው ስለዚህ እውነተኛ አምላክ ብቻውን የሆነ አንድ አለ ከሱ ውጪ ሌላ አምላክ የለም ነው በቃ ባይብል ያስተማረው ለዛ ነው ኢየሱስ ማርቆስ ወንጌል ምዕራፍ 10 ቁጥር 17 እና 18 ላይ እንዲህ ይላል ልብ አድርጊና አዳምጡ ኢየሱስም በመንገድ ሲወጣ አንድ ሰው ምን አለው መጣ ተንበረከከለትና ቸር መምህር ሆይ አለው ምን አለው ቸር መምህር ሆይ የዘላለም ሕይወት ወርስ ዘንድ ምን ላደርግ አለው ኢየሱስ ቀጥታ ወደ መልስ መግባት ሲገባው ምን አለ ስለምን ቸር ትለኛለህ አለው ኦኬ ከአንዱ ከአምላክ በቀር ቸር ማንንም የለም ማለት ማንንም ከአንዱ ከአምላክ በቀር ቸር ማንንም የለም ስለምን እኔን ቸር ትለኛለህ which means don't call me good I'm not the one I'm not that one ያ አንዱ የተባለው ነው አይደለም ከዛ ቀጥለ ኢየሱስ ሌላ ቦታ ላይ ስትመጪ ደግሞ ከጻፎች ምናምን አንዳንዶች እየመጡ ይጠይቁት ነበር ኢየሱስ እዛው ማርቆስ ምዕራፍ 12 ላይ አንዱ ከጻፎቹ አንዱ መጥቶ ጠየቀ የከትእዛዛት ሁሉ ፊተኛይቱ ትእዛዝ ማንኛይቱ ናት አለ ከዛ ኢየሱስ ምን አለ እስራኤል ሆይ ስማ
ጌታ አምላካችን አንድ ጌታ ነው አለው። አንድ ጌታ ነው ጌታ አምላካችን አንድ ጌታ ነው። አምላካችሁ አላለው። ጌታ አምላካችን አንድ ጌታ ነው። ቀጠለ። ኢየሱስም መልሶ እንዲያው ኦኬ ምን አለ? አንተም በፍጹም ልብ በፍጹምም ነፍስ በፍጹምም ሐሳብ በፍጹምም ኃይል ጌታ አምላክህን ውደድ የምትል ናት። ፊተኛይቱ ትእዛዝ ይህች ናት አለ። ሁለተኛይቱ ባልንጀራን እንደራስህ ውደድ የምትል እርሷን የምትመስል ይህች ናት። ከነዚህ የምትበልጥ ሌላ ትእዛዝ የለችም አለው። ጸሐፊው ይሄን አየና ልብ አድርጊ ምን እንዳለው መልሱን ተመልከች። ጸሐፊው መልካም ነው መምህር ሆይ አንድ ነው አለ። አንድ ናችሁ አላለም ወይ ደግሞ አንድ ነህ አላለም። ምንድነው ያለው? አንድ ነው ከእርሱም በቀር ነው ያለው። ከአንተ በቀር አላለው ወይ ደግሞ ከናንተ በቀር አላለው። ምንድነው ያለው? ከእርሱ በቀር ሌላ የለም ብለህ በእውነት ተናገርክ አለው። ኢየሱስ ይሄንን ኮንፊርም አደረገለት። ቀጥሎ ኢየሱስም በአእምሮው እንደመለሰ አይቶ አንተ ከእግዚአብሔር መንግስት የራቅክ አይደለህም ማለት። ይሄ ሰውዬ የተገነዘበው ምንድነው ስንል ሌላ ኢየሱስ ሳይሆን ሌላ አምላክ እንዳለ ነው የተረዳው። ለዛ ነው ኢየሱስ ሲናገር ምን ብሎ ነበር የተናገረው? ከሰይጣን ጋር በነበረው ግብግብ ሰይጣን መጥቶ ኢየሱስን በፈተነበት ጊዜ ምን አደረገ? ቁጥር ምዕራፍ 4 ማቴዎስ ወንጌል ምዕራፍ 4 ቁጥር 9 እና 10 ላይ ወድቀህ ብትሰግድልኝ ይሄን ሁሉ እሰጥሃለሁ አለ። ወድቀህ ብትሰግድልኝ ሰይጣን። ከዛ ኢየሱስ ምን አለው? ያን ጊዜ ኢየሱስ ሂድ አንተ ሰይጣን ለጌታ ለአምላክ ስገድ እርሱንም ብቻ አምልክ ተብሎ ተጽፏልና እኔ ላንተ አልሰግድም እያለው። ምንድነው የተጻፈው? ለጌታ ለአምላክ ስገድ፣ ያ ለጌታ አምላክ ስገድ እርሱንም ብቻ አምልክ ተብሎ የተጻፈለት ኦኬ ያ ማን ነው? ያህዌ ነው። ያህዌ ነው። ያ ማን ነው? ያህዌ ነው። የኢየሱስ አባት እናንተ አምላካችን የምትሉት ለኔ አባቴ ነው ብሎ ያስተማራቸው ነው። ያንን ለሱ ነው ስገድ። ይሄ የሚገኘው የት ነው ካልሽ ኦሪት ዘዳግም ምዕራፍ 6 ቁጥር 13 ላይ ነው የሚገኘው። ጌታ አምላክህን ተገዛ እሱም ብቻ አምልክ ተብሎ የተጻፈበት ማለት ነው። ስለዚህ መመለክም ያለበት ለዛ ነው እነሱም ሲናገሩ ሲያመሰግኑ ማን እንደነበር ልባል። አንድ ሁለት ጥቅስ ልጨምርልሽ ከዛ ትቀጥያለሽ። የሚመለከው ማን እንደነበር ሲናገሩ የመጀመሪያው የሚመሰገነውን ላሳይሽ። ኤፌሶን ምዕራፍ 1 ቁጥር 3 ላይ በክርስቶስ ሰማያዊ ስፍራ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን ልባል። ማን ነው ባራኪው? ናይ የጌታችን የኢየሱስ ክርስቶስ አምላክና አባት ይባረካሉ። ይባረክ ማን ነው የተባለው? የጌታችን የኢየሱስ ክርስቶስ አምላክና አባት ይባረካሉ። አው ስለዚህ መመስገን ያለበት ማን ብሎ ነው ያስተማረው? የኤፌሶን ጸሐፊ ጳውሎስ ያ አንዱ አምላክ ነው። ለዛ ነው ቀጠለና ምን አለ? ሮሜ ላይም ለሮሜ መልእክት በጻፈበትም ሮሜ ምዕራፍ 1 ቁጥር 8 ላይ እንዲህ ይላል፣ እምነታችሁ በዓለም ሁሉ ተሰማች፣ አስቀድሜ ስለ ሁላችሁ አምላኬን በማን በኢየሱስ ክርስቶስ አመሰግናለሁ አለ። አምላኬ ሌላ ነው አምላክ ያለው ልብ አለ። አምላኬንም ያለ የሚናገረው ሌላ፣ ክርስቶስ ሌላ። ስለዚህ አምላኬን በኢየሱስ ክርስቶስ አመሰግናለሁ ይላል። ሌላ ቦታ ላይ ዮሐንስ ወንጌል ምዕራፍ 4 ቁጥር 22 ላይ ደግሞ እንዲህ ይላል፣ ኢየሱስም እንዲህ አላት፣ አንቺ ሴት እመኚ በዚህ ተራራ ወይም በኢየሩሳሌም ለአብ የማትሰግዱበት ጊዜ ይመጣል፣ እናንተ ስለማታውቁት ትሰግዳላችሁ አላቸው። እኛ ግን መዳን ከአይሁድ ነውና ለምናቀው እንሰግዳለን አላት። ልብ አድርጊ፣ ለምናቀው እንሰግዳለን። ለማ ለአምላኩ ይሰግድ ነበር ማለት ነው። አየሽ? ስለዚህ አምልኮ የሚገባው ብቸኛ አንድ አምላክ አብ እንደሆነ የመጨረሻ ጥቅስ ልስጥሽና አንደኛ ቆሮንቶስ ምዕራፍ 8 ቁጥር 4 እና 6 ላይ ይላል፣ እንግዲህ ለጣዖት የተሰዋውን ስጋ ስለመብላት ጣዖት ሁሉ በዓለም ምን እንደሆነ ከንቱ እንደሆነ ይቀርታል ኡኖ አየሽ ድሬዳዋ መሆኔ አቋሙ እሺ። እንግዲህ ለጣዖት የተሰዋውን ስጋ ስለመብላት ጣዖት ሁሉ በዓለም ከንቱ እንደሆነ አለ። ከአንዱም በቀር ማንም አምላክ እንደሌለ እናውቃለን አለ። ከአንዱ በቀር አንድ ብቻ ነው ያለው። ቀጠለ፣ መቼም ብዙ አማልክትና ብዙ ቤቶች አሉ፣ ነገር ግን በሰማይም ሆነ በምድር ሆነ አማልክት የተባሉ ምንም ቢኖሩ አለ። ብዙ አማልክቶች አሉ የታወቀ ነው። ነገር ግን አለ ለኛስ ነገር ሁሉ ከእርሱ ይሆናል ምንጭ
ምንጭ እኛም ለእርሱ የሆነ አንድ አምላክ አብ አለን አለ። አለቀ። አንድ አምላክ ማን አለ አለ? አብ አለን። ይሄ አንዱ አምላክን ደግሞ ምን አለ? ከአንዱ በቀር ማንንም አምላክ እንደሌለ እናውቃለን አለ። ስለዚህ ከአብ ውጪ በባይብል መሰረት አንድ አምላክ የተባለ ማንም የለም፣ አንዴ ነው። ስለዚህ ስላሴ የተባለበት አንድ ጥቅስ ካለ እንደው ቢያንካዬ ታመጪና ትሰጪኛለሽ። እሱ ላይ ደግሞ እናወራለን። እስኪ ልስማሽ። አንድ እንትን ልስጥክና በደንብ አንብበከው ሌላ ጊዜ እናነባለን። አንድ ምዕራፍ ልስጥክና ስለ ስላሴ በደንብ አንብበከው እናወራለን። አሁን እኔ ጀስት ክርክር ሳይሆን ውይይት ስለሆነ ያዝ ነው። አንተ ያልከውን እየጠቀስኩ እሱ ትክክል አይደለም ብለህ ክርክር ይሆንብናል አይደለም። ግን ውይይት መማማር እስከሆነ ድረስ ያዝነው ደግሞ አንተ ባልከው የተሳሳትከውን ልንገርክና እንቀጥላለን። አንደኛ አሁን አንተ ምንድነው መቀበል ያልፈልግከው? ሪስፔክትፉሊ አንድም ሶስትም አምላክ እንዳለ አይደል? ስላሴ ኮንሰፕት ነው። አንተ ያልጥስ ያ ኮንሰፕት ስላሴዎች አይባልም። በሚጋይዎች አይጨመርም። እንደ ፕሉራል አይደለም። ስላሴ ነው የሚባለው። አንድም ሶስትም አምላክ ማለት ነው አይደለ? ስለዚህ ከተራራው እንትን ጀምር ሰይጣን ኢየሱስ ክርስቶስን በምድር ላይ ሳለ ሊፈትነው የፈለገ ጊዜ ፊት ለፊት ቆመና ለእኔ ከሰገድክልኝ ያው የዓለምን ሁሉ ነገር በእጅ ካረግልኝ ያው ልታሳስተኝ ነውና እኔ የምሰግደው ለአንድ ፈጣሪ ነው አይደል ያለው? ለአንድ አምላክ ነው አይደል ያለው? አንድ አምላክ እኔ እኮ አንድ አምላክ ያለ ያልኩት አንድ አምላክ ያ አንድ አምላክ ሶስት አምላክ ነው። ያ ሶስት አምላክ አንድ አምላክ። ይሄ የስላሴ ኮንሰፕት ነው። እኛ ሰው ነን። በሰው አይምሮ እንዴት አንድ ነገር ሶስት ይሆናል? ሶስት ነገር እንዴት አንድ ይሆናል? ያ ከኛ አይምሮ ከኛ አስተሳሰብ የረጸጸ የምትለው ቃል አሁን እዚህ ጋር ሃይላይት ታደርጉልኛለች። በጣም የረጸጸ ነው። በጣም ማለት የሰው ልጅ እንደ ሰው በጣም ብዙ ነገር ሊያስብ ይችላል። አይዶን ነው ጨረቃ ድረስ ከመሄድ ድረስ መሄድ የሚችል አይምሮ አለ። ግን ስለ አምላክ ያ ፓርት ላይ ሲመጣ ደግሞ ስላሴ ስለሚለው ኮንሴፕት ላይ ስንመጣ አንድ አምላክ ሶስት አምላክ አንድ አምላክ እንዴት ይሆናል የሚለው ነገር መማር ላይ የሚፈልግ ሶስት አምደ ቤተክርስቲያን የሚባሉ አምዶች አሉ። አምድ